እንባው የፈሰሰ ሰው እንባው እንዲታበስ ከራስ ጋር ከሰው ጋር ባለን በአጠቃላይ ግንኙነት ውስጥ ፍትሃዊ ሰዎች እንድንሆን ግጭትን የሚያስወግድ መልካም ነገርን የሚያመጣ ነገር ላይ በመሳተፍ ዙሪያ ነብዩ አለይሂ ሰላቱ ወሰላም የተሳተፉባቸው ነብይ ናቸው። የሀገር መሪ ናቸው። ጦር የሚመሩት እሳቸው ናቸው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أيها الأخوة الكرام سلام الله عليكم ورحمة الله وبركاته أيها الأخوة الكرام الله سبحانه وتعالى نبي عليه الصلاة والسلام يسلمنا إيمان ملكت يسلمنا تلقو يسلمنا كمسلمين يفلقوا የህይወት ጉዞ ስሜት በህይወታቸው ውስጥ ሲኖሩ ደግሞ በአእምሯቸው የሚያስቡት ነገር በተግባራቸው የሚኖሩት ነገር በምላሳቸው የሚናገሩት ነገር በአይናቸው የሚያዩት ነገር በጆሮአቸው የሚያዳምጡት ነገር ሁሉንም ነገር አላህ Subhanahu Wa Ta'ala ያስቀመጠልን ነብዩ አለይሂ ሰላቱ ወሰላም በሱናቸው ያስተማሩን ህይወታቸው ውስጥ በጣም ብዙ መሰረታዊ የሆኑ ትምህርቶች አሉት። ከነዚህ ውስጥ አንዱ አላህ Subhanahu Wa Ta'ala ሙስሊሞች ዱንያ ላይ ስንኖር ፍትሃዊ ሰዎች እንድንሆን አላህ Subhanahu Wa Ta'ala ይፈልግብናል። ፍትህ በዳኝነት በሽምግልና ከራስ ጋር ከሰው ጋር ባለን በአጠቃላይ ግንኙነት ውስጥ ፍትሃዊ ሰዎች እንድንሆን እስልምና ከሁላችንም ይፈልጋል። ፍትህ ወዚኑ ቢልቅስጣስ ሙስተቂም ይላል አላህ Subhanahu Wa Ta'ala። ንግድ ላይም ሰው ከራሱ ጋርም ሲኖር ከቤተሰቡም ከጎረቤቱም ሲኖር ወዚኑ ቢልቅስጣስ ሙስተቂም ይላል። በትክክለኛ መለኪያ የምትለኳቸው ነገሮች ለኩ ይለናል ነብዩ አለይሂ ሰላቱ ወሰላም። በህይወታቸው በዛ የነብይነት ዘመናቸው ውስጥ በጣም ፍትሃዊና መልካም ነገርን ለሰው ልጆች በሙሉ ሊያመጡ የሞከሩ ነብይ ናቸው። ታግለዋል በጣም ያንንም አሳክተው ነው ከዚህ ምድር ወደ አኺራ የተሻገሩት ማለት ነው። እያንዳንዱ ሙስሊም አእምሮ ውስጥ ይሄ የሐቀኝነት የፍትሃዊነት ነገሮችን በትክክል ከዝምድና ከጎሳ ከገንዘብ ከንብረት ከፍቅር ከጥላቻ ከመቅረብ ከመራቅ ጋር አድርጎ ሳይሆን እያንዳንዱ ሰው ነገሮችን ከሐቅ አንፃር ብቻ አይቶ ውሳኔ እንዲወስን እስልምና በጣም ረዘም ያለ ጉዞ ጥልቀት ያላቸው ምክሮች ጥልቀት ያላቸው የነብዩ አለይሂ ሰላቱ ወሰላም መልእክቶችና አቅጣጫዎች በእስልምና ውስጥ በጣም ሰፊ ጉዞ አላቸው። ነብዩ አለይሂ ሰላቱ ወሰላም ነብይ ከመሆናቸው በፊት ሒልፈል ፉዱል የሚባል ነበር። ይሄ ምንድነው? መካ ላይ አንድ ሰው ከሌላ ቦታ መጥቶ የሆነ ሰው ጋር እቃውን ገንዘቡን ያስቀምጣል። መካ ያው ድሮም እስልምና ከመምጣቱ በፊትም ነብዩላህ ኢብራሂም የሰሩትን ካዕባ ለመጎብኘት ዚያራ ለማድረግ ከተለያዩ ሀገራት የሚመጡ አረቦች ነበሩና ሲመጡ መተው እዛ ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት የተከሰተ ክስተት ነው። ይሄ ሰውየው ነብይ ከመሆናቸው በፊት የተከሰተ ክስተት ነው። ገንዘቡን የሆነ ሰው ጋር ያስቀምጣል እና የሌላ ሀገር ሰው ነው፣ እንግዳ ነው። ከዛ ሰውየው ይከደዋል፣ ገንዘቡን አይሰጠው። ጧት ይመጣል፣ ነገ ይለዋል፣ ከነገ ወዲያ ይለዋል፣ ምናምን ይለዋልና ደግሞ የሰው ሀገር ሰው ነው፣ ምንም ወገን የለውም። ሊከራከርለት፣ ሊጣላለት፣ ሊጋጭለት፣ ሊደባደብለት፣ ሊከስለት የሚችለው ሰው የለውም እና በዛ ጉዞ የተወሰኑ የመካ ሰዎች እኛማ ያየን ሰው ሲበደል አይተን ዝም አንልም። እንዴት ሰው ሲበደል አይተን ዝም እንላለን? የኛም ሰው ባይሆን እኛ ሀገር እኛ ያለንበት አካባቢ ሰው እየኖረ እንዴት ይበደላል? ሲበደል ዝም አንልም ብለው ተስማምተው ተነጋግረው ተወያይተው የሚችሉትን ያህል ደጋፊና
ወገን ሰብስበው ሂደው ከዚህ ሰውዬ ጋራ መልስለት ብሎ አስመለሱት። በዚህ ስምምነት ውስጥ ነቢዩ ዓለይሂ ሰላቱ ወሰላም እንዲገኙ ጠሯቸው የመካ ሰዎችና እሳቸው ተገኙ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ ነቢይ ያልሆኑም ወጣት ናቸው በዚህ ዘመናቸው እና ተገኙ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ ፍትህ ነው፣ የተቀማ ሰው እንዲመለስለት፣ የተበደለ ሰው ሀዘኑ እንዲስተካከል፣ እንባው የፈሰሰ ሰው እንባው እንዲታበስ፣ የተገፋ ሰው መብቱን እንዲያገኝ የተካሄደ ስምምነት ነው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይ አልነበሩም በዚህ ጊዜያቸው እና በዛ ሒልፈል ፉዱል ላይ ተገኝተው የመካ ሰዎች የተስማሙባቸውን ደስ የሚሉ መሰረታዊ የሆኑ የፍትህ ግንዛቤዎችና አስተሳሰቦች ላይ ጽንሰ ሀሳቦች ላይ ከመካ ሰዎች ጋር ተስማምተው ያንን እርቅ አካሄዱ እና በጣም ደስ ስላላቸው ወለዱዒቱ ዓለይሂ ፊል ኢስላም ለአጀብት አሉ። የዛኔ እኔ ነቢይ ሳልሆን በፊት ነው እዚህ እርቅ ላይ እንድገኝ እዚህ ስምምነት ላይ እንድገኝ ጥሪ የተደረገልኝ፣ ተገኝቻለሁ አሉ። አሁን ነቢይ ከሆንኩ በኋላ እንደዚህ አይነት ጥሪዎች ለፍትህ፣ ለሰላም፣ ለመልካም ነገር የሚሆኑ ጥሪዎች ላይ ብጠራ ዛሬም እሺ ብዬ እዚህ ላይ ይሳተፋለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢይ ከሆኑ በኋላ ማለት ይሄ ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ሳይሆኑ በፊት እንደዚሁ ካዕባን የመካ ሰዎች አንድ ጊዜ ኃይለኛ ዝናብ መቶ ካዕባን በተወሰነ ደረጃ ነቃቀለው እና የመካ ሰዎች ያላቸውን ገንዘብ አውጥተው ካዕባን እንደገና መስራት ጀመሩ። ካዕባውን ሲሰሩ ምንም እርስ በርሳቸው አለመግባባት አልተፈጠረም። ሰርተው ከጨረሱ በኋላ ግን ማን ነው ሐጀረል አስወዱን የሚያስቀምጠው ሲባል እኔ ብለው የተለያዩ ሰዎች ተጣሉ። ትንሽ ቆይቶ ደግሞ የተለያየ ጎሳ ሁሉም የኛ ጎሳ ነው የሚያስቀምጠው፣ የኛ ዘር ነው፣ የኛ ብሔር ነው እያለ የኛ ቤተሰብ ነው የሚያስቀምጠው እያለ ሲከራከር መስማማት አልቻሉም። ከዛ ምን ተባባሉ? እንግዲህ ያው በዚህ ምክንያት መዋጋት የለብንም፣ ዋናውን ስራ ጨርሰናል። ሐጀረል አስወድን እዛ ቦታ የማስቀመጥ ትልቅ ክብር ነው። ይሄን ክብር ማን ይውሰድ የሚል ጥያቄ ነው የተነሳው። ይሄንን ክብር ለማስተካከል በዚህኛው በር በኩል አንድ ሰው ሲመጣ የሚመጣውን ሰው እንስማማና እሱ ይሄን ድንጋይ እንዲያስቀምጥ እናድርግ አሏቸው። ከዛ በዚህ አይነት ሁኔታ ነቢዩ ዓለይሂ ሰላቱ ወሰላም እነሱ በዚህ በጠቆሙት ቦታ ላይ ነቢዩ ዓለይሂ ሰላቱ ወሰላም መጡ። ሲመጡ ደስ አላቸው። ይሄማ መሐመድ አሚን ነው አሉ። ሁላችንም እንወደዋለን፣ ጥሩ ሰው ነው፣ የእሱን ፍርድና የእሱን ውሳኔ እንቀበላለን አሉ። ከዛ ጠሯቸውና ያው ካዕባውን ሰርተን ጨርሰናል፣ ይሄን ሐጀረል አስወድ እዚህ ጋር ለማስቀመጥ ነበረ፣ በዚህ ጉዳይ አልተግባባን፣ ምን ይሻላል አሏቸው። እና በዚህ የገባ ሰው የሚወስነው ውሳኔ እንቀበላለን ብለናል እና ያንተ ውሳኔ ምንድን ነው ብለው ነቢዩ ዓለይሂ ሰላቱ ወሰላምን ጠየቋቸው። ሲጠይቋቸው ነቢዩ ዓለይሂ ሰላቱ ወሰላምን አሉ አንድ ትልቅ ልብስ ወይም ጋቢ ወይም ነጠላ ወይም ትልቅ ጨርቅ አምጡና ዘርጉት አሉ። ተዘረጋ። እዛ ላይ ሐጀረል አስወዱን አስቀመጡ። ስለዚህ ሁሉም ጎሳ የጨርቁን ጫፍ ይዞ ሐጀረል አስወድ ሁሉም ተሳተፈ ማለት ነው። ይሄም ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ከመሆናቸው በፊት ሙስሊም ካልነበሩ ማህበረሰቦች ጋር አብረው ለመልካም ነገር፣ ለጥሩ ነገር፣ ግጭትን የሚያስወግድ መልካም ነገርን የሚያመጣ ነገር ላይ በመሳተፍ ዙሪያ ነቢዩ ዓለይሂ ሰላቱ ወሰላም የተሳተፉባቸው ታሪኮች በጣም ብዙ ናቸው። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ሆኑ። ነቢይ ከሆኑ በኋላ ነቢይ ናቸው፣ የሀገር መሪ ናቸው፣ ጦር የሚመሩት እሳቸው ናቸው፣ የሚያሰግዱት እሳቸው ናቸው። ሰሃቦቻቸው ሁሉን ነገር እሳቸው አዘዋቸው፣ ወደኋላ የሚሉት ነገር የለም። በዚህ ጊዜም ነቢዩ ዓለይሂ ሰላቱ ወሰላም ከፍትህ ከመልካምነት ነገሮችን በትክክል አይቶ ፍርድ ከመስጠት ወደኋላ ብሎ አያውቁም። አንድ ጊዜ አንድ የበኒ መኽዙም ጎሳ ሴት የሆነች ትልቅ ሴት ገንዘብ ሰረቀች፣ ንብረት ሰረቀች። እቺ ሴት በሌላ በኩል የነ ነቢዩ ዓለይሂ ሰላቱ ወሰላም ጋር የሆነ የስጋ ዝምድና አላት እና ሰርቃለች። መስረቋን ሰው አውቋል፣ ተሰምቷል። መስረቋ ሁሉም ሰው ያውቃል። የሰረቀ ሰው ቅጣቱ እጅ መቆረጥ ነው። እቺ ሴት ደግሞ የትልቅ ጎሳ የትልቅ ቤተሰብ አባል ናት። ድሃ ምን ችግር አለው? አጋዥ የለውም፣ ታዛቢ የለውም። ዝም ብሎ ውሳኔ ይወሰንበታል።
እና እቺ ሴት እንዴ እቺ እኛ ወገን ናት፣ ድምጿ ክብሯ ብዙ ነው፣ ስለዚህ እቺ ሴት እጇ መቆረጥ የለበትም ብለው የተወሰኑ ሰሃቦች ተመካከሩና በጣም የሚወዱት ኡሳማ ኢብኑ ዘይድ የሚባል የነብዩ አለይሂ ሰላቱ ወሰላም በጣም የሚወዱት የዘይድ ልጅ እሱን ሽምግልና ላኩት። ሂድና ያው መስረቁን ሰርቃለች አልካት ነው ባይሆን ፍርዱ ይቀየርላት፣ ያው ትታለፍ። ምክንያቱም ይሄ ጎሳ ይሄ ቤተሰብ ትልቅ ቤተሰብ ነው። እንደዚህ አይነት ቤተሰብ ላይ እጇ የተቆረጠች ሴት መኖር ለቤተሰቡ በጣም ነውርና ለኛ አሳፋሪ ነገር ነውና ይሄንን አንተን ይወዱሃል፣ ያንተን ሽምግልና ደግሞ እምቢ አይሉ፣ ከኛ የተሻለ ቀረቤታ ከሳቸው ጋር አለና ሂድና ሸምግል ብለው ኡሳማ ኢብኑ ዘይድን ይልኩታል። ያው የላኩትም ሰዎች ትልልቅ ሰዎችና ከባድ ሰዎች ናቸው። ስለዚህ እምቢ አላለም። ሂዶ ነብዩ አለይሂ ሰላቱ ወሰላምን ያው እቺ ሴት እንደዚህ አድርጋለች፣ እንዲቆረጥ እጇ መቆረጡ በቀጥታው መስመር ይቆረጣል፣ ስለዚህ መንገድ ፈልጉ ብሎ ነብዩ አለይሂ ሰላቱ ወሰላም ጋር ሽምግልና ሄደ እና ነገራቸው። ነብዩ አለይሂ ሰላቱ ወሰላም በጣም ተቆጡ። አተሽፈፍ ሐድ ሚን ሁዱዲላህ አሉት። የአላህ ህግን እንድቀይር ለውጥ እንዳረግ እንዴት ሽምግልና ትመጣለህ አንተ አሉት። እንዴት ይህን ሽምግልና ይህንን ነገር ቁም ነገር ብለህ ይዘህ ትመጣ? አተሽፈፍ ሐድ ሚን ሁዱዲላህ አሉት። ምን አይነት ሰው ነህ አሉት። እንደዚህ ቀሽም ነህ፣ የሚሆን ነገር እኮ አይደለም። እንዴት አንተ በጣም ነው የተቆጡት። አተሽፈፍ ሐድ ሚን ሁዱዲላህ፣ ሽምግልና የሚገባበትና የማይገባበትን ነገር አትለይም። ውሳኔው የማይቀር ነገርና ውሳኔ የሚቀየር ነገር አይገባህም። ምንድን ነው አተሽፈፍ አላህ በወሰነው ውሳኔ ላይ ምንም ትሁን ሴትዮ ትመጣለህ። ለው ካነት ቢንቲ ፋጢማ ለቀጣቱ የዳህ። ይገርምሃል አንተ የምታወራው ስለዚህ ነው። የእኔ ልጅ ፋጢማ ሰርቃ ቢሆን ኖሮ እጇን እቆርጠዋለሁ አሉ። የፍቱን ጫፍ የነገሩን ጥግ። ሰው ልጅ ሁሌም አእምሮ ለሐቅ ለእውነት ትክክል ለሚባሉ ነገሮች ጋራ መቆም ማለት በጣም ቁም ነገር ያለው ነገር እንደሆነ ነብዩ አለይሂ ሰላቱ ወሰላም በዚህ ጉዞ አሳዩ። እስልምና ወላ ይጅመነኩም ሸናአን ቆሚን አላ ተዕዲሉ ዕድል ሁወ አቅረቡ ሊተቅዋ ይላል። ከሰዎች ጋር እናንተ ጠላቶች ሊሆኑ ይችላሉ፣ ግን ፍትህ እንዳታዛቡ፣ ትክክለኛ ውሳኔ ከመወሰን ወደ ኋላ እንዳትሉ እያለ እስልምና ሙስሊሞች በራሳቸውን ጉዳይ ከራሳቸው ጋር ሁለት ሰሃቦች ነብዩ አለይሂ ሰላቱ ወሰላም ጋር እርስ በርሳቸው ተጣልተው አንዱ የኔን ሐቅ ወስዶብኛል፣ አንዱ የኔን ሐቅ አልወሰደብኝም ብለው እየተከራከሩ መጡ ነብዩ አለይሂ ሰላቱ። ከዛ ሲያዩት አንደኛው በጣም የመናገር ችሎታ አለው፣ ሐሳቡን ይገልጻል። እንደዚህ ነው እንዲህ አድርጎ ይላል። ያኛው ብዙ መግለጽ አይችልም። እኔ አሉት እዚህ ዱንያ ላይ ነው ያለሁት፣ አንተ የነገርከኝን ሰምቼ ያንተ ንግግር አሳምኖኝ ሐቅህ ነው ብዬ ልፈርድልህ እችላለሁ አሉት። እኔ ግን ሐቅህ ነው ብዬ መፍረዴ ይሄን ንብረት ለአንተ ሐቅ አያደርገውም አሉት። እሳት ነው ቆርጬ የሰጠሁ አሉት። እሳት ነው ተው፣ እኔን ማሳመንህን እኔ ዘንድ ያንተ ሐሳብ ተቀባይነት ማግኘቱን ሐቅህ አያደርግልህም፣ ንብረቱን ጉዳዩን ሐቅ አያደርግልህም፣ እሳት ነው ቆርጬ የሰጠሁ አሉት። ሰው ከራሱ ጋር እንዲተሳሰማ ሰው ከራሱ ጋር የምሰራው ስራ ትክክል ነው ወይ? የምሰማራበት አቅጣጫ ሰው ዘንድ ተቀባይነት ሊያገኝ ይችላል። ግን ራሴ ግን እኔ ህሊና፣ አእምሮ፣ ተቅዋ፣ ዲን የሚባሉት ነገሮች የሰው ልጅን ውስጡን ሰንገው ሊይዙት ይገባል፣ አጥብቀው ሊይዙት ይገባል። መሸወድ፣ ማጭበርበር ይቻላል፣ ግን ማንን? ስለዚህ ነብዩ አለይሂ ሰላቱ ወሰላም ከዚህ ከሌላ ሰው ጋር በተያያዘ ብቻ አይደለም። አንድ ጊዜ መዲና እዛ መስጂዳቸው ከሰሃቦቻቸው ጋር ቁጭ ብለው አንድ ይሁዲ የተንደረደረ መጣና ያው እኒህ ይሁዲዎቹ
ክፋታቸው ብዙ ነው። ክፋታቸውን መርዛቸውን የሚለቁበት መንገድ ደግሞ ሲያገኙ በአግባቡ ይጠቀሙታል። ነቢዩ ዓለይሂ ሰላቱ ወሰላም ያው ምስኪን ነበሩ፣ ገንዘብ አልነበራቸውም፣ ድህነት ነበራቸው እና የሆነ ጊዜ ተበድረውታል። ተምር ፈልገው ከሱ በብድር ወስደዋል እና እሳቸው ከሰሃቦቹ ጋር ቁጭ ብለው መጣና አንተ እና ዘመዶችህ አለ በኒ አብዱል ሙጠሊብ አላቸው። ያንተ ዘመዶች አያቶችህ ምናምን ቤተሰብህ ብድር ቶሎ አትመልሱም፣ ማራዘም ቆይ ያላችሁ ማራዘም ትወዳላችሁ። ያበደርኩን ገንዘብ አምጣ አላችሁ። ዝም ብሎ ብድሬን አምጡ ማለት ይችላል። ጓደኞቻቸው ፊት ናቸው ጠርቶ ለብቻው መንገር ይችላል። ሰው መላክ ይችላል። ማዋረዱን ፈልጎታል እና የተንደረደረ መጥቶ እንደዛ ሲያደርግ ነብዩ አለይሂ ሰላቱ ወሰላም ፍትህ የሚባል ነገር ራሳቸው ላይ ይሰሩ ስለነበር ሱሐቦቹ ሰይዱና ዑመር አሉ። ሰይዱና ዑመር እንዲህ አይነት ነገር ጭራሽ ሊሸከሙ የሚችሉ ሰው አይደለም። ብድግ ብለው ሰይፋቸውን መዘዙበት። ሰው ዑመር ተው እንጂ አሉ። እንዲህ ማድረግ እኮ የለብህም። ለምን ደስ ታደርጋለህ አሉ። ደስ ይላል አይደል? ያጠቃህን ሰው የሚያጠቃልህ፣ የሰደበህን ሰው የሚመታልህ፣ የሚገፋልህ፣ የሚወቅስልህ ሰው ስታገኝ ደስ ይላል። ነብዩ አለይሂ ሰላም ተው አሉ ሰይድና ዑመር። ከዚህ ሌላ የሆነ ነገር ነው ካንተ የምጠብቀው አሉ። እኔንም የተበደርኩትን ብድር እንድመልስ እርሶ የተበደሩትን ብድር መልሱ እንጂ ብለህ ለእኔ መምከር፣ እሱን ደግሞ ስርዓት ባለው መንገድ ያበደረውን ነገር እንዲጠይቅ መምከር ነው እንጂ ያለብህ እንዲህ አይነት ነገር ውስጥ መግባት የለብህም ማለት። ነብዩ አለይሂ ሰላቱ ወሰላም ራሳቸው ላይ ከራሳቸው ጋር ተያይዞ ብዙ ጊዜ የህይወታቸው ላይ ነገሮችን ስጋ፣ ዘመድ፣ ወገን ምናምን የሚባሉ ነገሮች ተጽዕኖ እንዳያደርግባቸው ሱሐቦቹን በጣም ነው የሚመክሩት። ይሄ ሰይዱና ቢላል ረዲየላሁ ዐንሁ ያው መልኩ ጥቁር ነው፣ ፀጉሩም ትንሽ ያው ትንሽ እንዲሁ ይቆረቁራል፣ ይሻክራል እና ያው አረቦች ናቸው እነዛ፣ ፀጉራቸው ሉጫ ነው ምናምን፣ አለባበሳቸው፣ አኗኗራቸው ሀገራቸው ነው። እሱ ደግሞ ያው ድሮ ባሪያም ነበር፣ እውነት ነው። ከዛ እስልምና ከነሱ ከሰሃቦቹ እኩል አረገው። ከዛ በላይ ደግሞ አልፎ ሙአዚን ሆነ። ያው በጣም አንዱ ሰሃባ አንድ ቀን በሆነ ነገር ሲጨቃጨቅ የባሪያ ልጅ አለው ምናምን ብሎ እንዲሁ ንቀቱን እና ስድቡን ነብዩ አለይሂ ሰላቱ ሰላም ሰሙ። እንዲህ እንደ ተራ ክስተት ወይም ምንም እንዳልሆነ ነገር ዝም ብለው አላለፉት። ሰሃቢዩ ትልቅ ሰሃባ ነው፣ ክብር ካላቸው ከሚባሉ ትልቅ ሰሃቦች። አይ አንተ አሉት ኢነከ ኢምሩኡን ፊከ ጃሂልያ አሉት። አንተ ውስጥ ገና ይሄ የጃሂልያ ቅርፊት ተነቅሎ አልወጣም አሉ። ላ ኢላሃ ኢለላህ ብትልም ብትሰግድም ጥሩ ሰው ብትሆን ግን የሆነ ውስጥ ያልጸዳና ያልጠራ በሽታ ውስጥ አለ አሉት። ኢነከ ኢምሩኡን ፊከ ጃሂልያ አሉት። አይ ባልፈው ምናምን ብለው አልተውትም። ስለዚህ ነብዩ አለይሂ ሰላቱ ወሰላም ይሄን ሙስሊም ማህበረሰብ የእሳቸውን ሪሳላ የተከተለውን ማህበረሰብ የአላህን መልእክት የተቀበለው ማህበረሰብ እንዲሆን የሚፈልጉት ነገር አላቸው። ከውስጡ ሰው ልጅ ለሌላ ሰው በቀለሙ፣ በፀጉሩ፣ በቋንቋው፣ በማንነቱ፣ በከለሩ፣ በአይኑ፣ በቁመቱ ምክንያት ሌላን ሰው መናቅ፣ ለይቶ ማየት በጣም መጥፎ ነገር ነው። ኢነከ ኢምሩኡን ፊከ ጃሂልያ በጣም ከባድ አባባል አጠንክረው ነው። ኢነከ ኢምሩኡን ፊከ ጃሂልያ ገና ያልጸዳ ያልጠራ
ነገር አለ አስተካከል ራስህን። ሰይዱና ዑመር ረዲየላሁ ዐንሁ ሰይዱና ቢላልን ሲያገኙ ሰይዱና አዕተቀ ሰይደና ይላሉ። ያው ሰይዱና አቡበከር አለቃችን ናቸው ማለት ነው፣ ያው ኸሊፋው ማለት ነው። ሰይዱና አቡበከር ማለት ነው። ሰይዱና አቡበከር ረዲየላሁ ዐንሁ አዕተቀ ሰይደና፣ ሌላውን አለቃችንን ሰይዱና ቢላልን ነፃ አወጣው ይላሉ። አለቆቻችን ሰይዱና ቢላልን አለቆቻችን ነው የሚሏቸው። አንድ ጊዜ ሰይዱና ዑመር ረዲየላሁ ዐንሁ ኸሊፋ በነበሩበት ጊዜ አቡ ሱፊያን፣ ኻሊድ ብን ወሊድ፣ ሌሎችም የተወሰኑ ሰሓቦች መጨረሻ ላይ እስልምናን የተቀበሉት ሰዎች ሰይዱና ዑመር ጋራ መዲና ጉዳይ ኑሯቸው ሰይዱና ዑመርን ለማናገር ወረፋ ይጠብቃሉ። ሰይዱና ዑመር ፊ መስጂድ ነበዊ ቁጭ ብለው የሚዳኙበት የሚያዙበት የሚመካከሩበት ቦታ አላቸው እና እዛ ለመግባት ሌላ ወረፋ አለና እዛ ጋር ቁመው ይጠብቃሉ። አቡ ሱፊያን ራሱ የነቢዩ ዓለይሂ ሰላም አጎት አብዱላህ ሳይሆን አባስ ሰይዱና ኻሊድ ነው ቁመዋል እና ሊያናግሩ እየጠበቁ እያለ ሰዎቹም ቀድመው የመጡት ሰዎች ጨርሰው ሲወጡ ሰይዱና ቢላል ደግሞ መጣ። ሰይዱና ቢላልም ሰይዱና ዑመር ጋር ጉዳይ ኑሮት ነው የመጣው። ሲመጣ ቆይ እናንተ እና አቡ ሱፊያን እኒህ ባላባቶቹ ማለት ነው ከእስልምና ፊት የመካ መሪዎቹ የቁረይሾቹ አለቆች መሳፍንቶቹ መኳንንቶቹ ማለት ነው፣ ሚኒስትሮቹ ባለሀብቶቹ ባላባቶቹ ማለት ናቸው። እና እነሱ ሊገቡ ሲሉ ቆይ አሉና ሰይዱና ዑመር ሰይዱና ቢላልን ጠሩት። ና ቢላል አሉት። ተናደዱ። እነዚህ ተናደዱና እንዴ ቀድመን አይደል እንደ የመጣ ነው አሉ። ቀድሟችሁ ነው የሰለሙ አሏቸው። ቀድሟችሁ ነው የሰለሙ አሉ። እዛኔ እኮ ነው እሱ የሰለሙ አሏቸው። እና ሁሌም ነገሮችን ከጥሩ ነገር አንጻር ከመርህ አንጻር ይበጃል ይጠቅማል ከሚል ነገር አንጻር ማየት የነቢዩ ዓለይሂ ሰላቱ ወሰላም የሱሐቦቻቸው ባህሪ ነው። ሰይድና ዑመር ረዲየላሁ ዐንሁ ኸሊፋ በነበሩበት ጊዜ ግብፅን እስልምና ግብፅ ገብቷል። ግብፅ የገባው አሚሩ ጦሩን መርቶ ግብፅን በእስልምና ስር እንድታድር ያደረገው ዐምር ኢብኑል ዐስ የሚባለው ሱሐቢ ነው እና ዐምር ኢብኑል ዐስ በጣም ትልቅ ሰሓባ ነው። ልጁ እዛ ግብፅ ላይ ሲጫወት የአሚሩ ልጅ ማለት ነው፣ የንጉሱ ልጅ ማለት ነው፣ የዋናው ሰውዬ ልጅ እየተጫወተ ከግብፅ ልጆች ጋር እየተጫወተ ያሸንፈዋል። ግብፃዊው ሲያሸንፈው ቅብጦች ይባላሉ። ሲያሸንፈው ተናደደና እንዴት እኔን የንጉሱ ልጅ ታሸንፈኛለህ ብሎ የዐምር ብን ዐስ ገረፈው። ከዛ ይህንንም ሰይዱና ዑመር ሰሙ። ከዛ ሰውየው ከግብፅ ጭኖ መዲና መጥቶ ለነቢዩ ዓለይሂ ሰላም ለሰይዱና ዑመር ረዲየላሁ ዐንሁ ነገራቸው። የኔ ልጅና የአንተ አሚር ልጅ ተሽቀዳደሙ፣ ልጄ ቀደመው፣ ልጄ እንዴት ትቀድመኛለህ ብሎ ደበደበው እኮ ብሎ ሲነግር ሰይዱና ዑመር ዐምር ብን ዐስን እስከነ ልጅህን አሉት፣ አሚሩን ከነ ልጅህን አሉት። ከዛ አስመጡት። ጉዳዩ ምንድነው እንደዚህ ሲባሉ ሰይዱና ዑመር ልጁን አንተ የአሚር አልሙእሚኒን ልጅ እያሉ ይገርፉታል። ልጁንም ግረፈው ግረፈው ብለው ሰጡት። እነዚህ ነገሮች የሚያሳዩት ነገር ቢኖር በጥቅሉ እስልምና ሙስሊሞች ያም ከዐምር ብን ዐስ ልጅ ጋር ሲሯሯጥ የነበረውም ሰው ሙስሊም አልነበረም። ሆኖም ሐቅ እና ፍትህ የግድ ከሃይማኖትና ከድንጋይ የቅድሙ የይሁድንም ታሪክ ብናይ የቅድ ከሃይማኖትና ከራስነት ጋር አይሄድም። ሰው ሁሌ ለሐቅ ሳይሆን ለራሱ ካገዘ፣ ለራሱ ተሳስቶም ድርቅ ካለ፣ አጥፍቶም አላጠፋሁም ካለ፣ ተሳስቶም አልተሳሳትኩም ካለ፣ የራሱ ቤተሰብ ልጆቹ፣ ወንድሞቹ፣ እህቶቹ ጥፋት አጥፍተውና ተሳስተው አይ እናንተ ብትሳሳቱም ከኔ ጋር እኔ ለእናንተ ቆማለሁ ብሎ በጃሂልያ አኸዘቱ ልዕዘቱ ቢልኢስም በጃሂልያ ከቆመ ለሰው ይሄ በጣም ትልቅ ችግር ነው።
ከዛም አልፎ እስልምና በአሁን ባየናቸው በነቢዩ ዓለይሂ ሰላቱ ወሰላምም በነ ሰይዱና ዑመርም በነ ሰይዱና ዓሊም እስልምና ከአሁንም ቢሆን በዓለም ላይ ነቢዩ ዓለይሂ ሰላቱ ወሰላም ያው አረብ ናቸው። ከአረቦች በላይ በጣም ከፍተኛ ቁጥር ያለው እኮ የእስልምና ተከታይ አረብ ያልሆነው ማህበረሰቡ፣ ህንዶቹ፣ ፓኪስታኖቹ፣ ቱርኮቹ፣ እኛ ሀበሾቹ ወደዚህ ወደ አልጄሪያ ምናምን ይባላሉ፣ በርበር ምናምን ይባላሉ እነዚህ ህዝቦች፣ ፈረንጆቹ። እስልምና ለሁሉም ሰው እኩል ነው ብሎ ስለሚያምን ነው። ይኸው አብራችሁ ስገዱ እኩል ናችሁ። አንዱ ከሌላው ላ ፈድለ ልዓረብ ዐለ ልዓጀም ወላ ዓጀም ዐለ ልዓረብ፣ አረብ ከአረብ ካልሆነው ሰው አረቦች ከአረብ ካልሆነው ሰው አይሻሉ። አረብ ያልሆኑ ሰዎች አረቦችን አይበልጡም በተቅዋ እንጂ። በእስልምና ታሪክ ውስጥ አራቱ ኢማሞች አራቱ የፍቅህ ኢማሞች የሚባሉ አሉ። አቡ ሐኒፋ፣ ኢማም ማሊክ፣ ኢማሙ ሻፊ፣ ኢማም አሕመድ። ከነሱ ውስጥ በእድሜ ትልቁ ኢማሙል አዕዘም የሚባሉት የመጀመሪያው የፍቅህ ባላባት የሚባሉት አቡ ሐኒፋ ናቸው። አቡ ሐኒፋ የኢራን ሰው ናቸው። አያቶቻቸው የኢራን ሰዎች ናቸው። የኢራን ሰው መሆናቸው ከእስልምና ውስጥ ኢማሙል አዕዘም ከሚባል የስም ክብር አላወረዳቸው። ስለዚህ ባረከላሁ ፊኩም እስልምና ልባችንን አእምሯችንን እያሰፋን ከሁሉም ማህበረሰብ ጋር ለተበደለ ወገን፣ ለተሳሳተ፣ ለተገፋ ቤተሰብ፣ ወንድም፣ እህት፣ ሴት፣ ወንድ፣ ልጅ፣ ህፃን፣ ታላቅ ልጆቻችንንም እህቶቻችን፣ ወንድሞቻችን አብረን የምንኖራቸውን ሰዎችም ሁሌም ቢሆን ትክክለኛ የሆነ አቋም እውነት ላይ ሐቅ ላይ ተመስርቶ መቆም ነቢዩ ዓለይሂ ሰላቱ ወሰላም እስልምና የሚያስተምረን ትልቅ ነገር ነው። ፍትህ ከተዛባ ሰው ፍትሃዊ መሆን ካልቻለ፣ ቁም ነገር ላይ መቆም ካልቻለ፣ ሁሉንም ነገር ከጥቅም፣ ከአክሲዮን፣ ከጎሳ፣ ከቋንቋ፣ ከከለር፣ ከድንበር፣ ከዜግነት አንጻር አይቶ ፍትህን የሚበድል ከሆነ ትክክል አይሆንም። ነቢዩ ዓለይሂ ሰላቱ ወሰላም የኡሁድ ዘመቻ ላይ ተዋግተው የእሳቸው አጎት፣ የእሳቸው ተከላካይ፣ የእሳቸው ዋና ሰው ሐምዛ ኢብን አብዱል ሙጠሊብ ተገደሉ። የሐምዛ ሞት በጣም ከባድ ነበር ለነቢዩ ዓለይሂ ሰላቱ ወሰላም። የሚከብደው ደግሞ መገደላቸው ብቻ አይደለም። ከገደሏቸው በኋላ አፍንጫቸውን፣ አይናቸውን፣ አካላቸውን ምናምን ቆራርጠውታል። ይህንንም ሆዳቸውንም ቀደው ጉበታቸውን ምናምን ሁሉ ቀዳደውታል እና በጣም ከባድ የሚዘገንን ክስተት ነበር እና ነቢዩ ዓለይሂ ሰላቱ ወሰላም ይሄን ተሸክመው ይሄን ሀዘን ተሸክመው ወደ መዲና ሲሄዱ የጃዕፈር ባለቤት የሐምዛ ባለቤት ልጆች ምናምን ጋር ተቀበሏቸው። ከዛ መዲና ላይ ሲያዩ የዛኔ አስለቃሽ አምጥቶ ማስለቀስ አልተከለከለም ነበር እና ሰው ሲሞትበት ሀዘን እንዲወጣለት አስለቃሽ አምጥቶ ያስለቅሳል እና ሁሉም አስለቃሽ አምጥቶ ያስለቅሳሉ። ነቢዩ ዓለይሂ ሰላቱ ወሰላም ናቸው ደግሞ የሐምዛ ኃላፊና እሳቸው ደግሞ አስለቃሽ አምጥቶ ያለቅሱ። ቢያዩት በየቤቱ ይለቀሳል። የማይለቀሰው ሰይድና ሐምዛ ብቻ ነው። ላኪን ሐምዘተ ላ በዋኪየ ለሁ አሉ። በጣም ከፋቸው፣ አለቀሱ። ሁሉም አስለቃሽ አምጥቶ ያስለቅሳል፣ ሐምዛ ብቻ ነው አስለቃሽ የሌለው አሉ። ከሌሎች ሌላው የሐምዛ ልጆች ለምንድን ነው የኔ አባት ምናምን ብለው እንዳያስቡዋል። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም በግል ህይወታችን፣ በማህበራዊ ህይወታችን፣ በሁሉም ህይወታችን ፍትሃዊ እንድንሆን ይመክራል እና ሐምዛ ማስለቃሽ እንደሌላቸው እንዳልነበራቸው የዛኔ አንዳንድ ጊዜ የሙስሊሞች ጉዳይ ይኸው በዓለሙ ላይም እዛም ከዛ ምናምን እንደምታዩት ሰው ጉልበት ከሌለው፣ በጣም አድማጭ ከሌለው፣ ብዙ አለቅላቂ ከሌለው ጉዳዩ ተራ ይሆናል እና ያው እኛም ለሁሉም ፍትህ ሰው እንዳይበደል፣ እንዳይገደል፣ እንዳይሰቃይ በሰላም እንዲኖር መምከር የምንችለውን ማድረግ እንዳለብን ሁሉ ሙስሊሞችም ወይም ሐምዛ ላይ የተከሰፈ ፈኢነ ሐምዘተ ላ በዋኪየ ለሁ እንደተባለው ፈኢነ ልሙስሊሚነ ላ በዋኪየ ለሁም እና አሁን ባለንበት ተጨባጭ ሁኔታ ዱዓ ማድረግ፣ መተጋገዝ፣ መተዛዘን ከውስጥ መከራዎችና ችግሮች ሲከሰቱ መሰማት ከእያንዳንዳችን የሚጠበቅ ነገር ነው። ጀዐለነ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰነሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።